السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يقول الله في كتابه المبين: فاستقم كما أمرت ومن تاب معك ولا تطغوا. فاستقم كما أمرت. الله سبحانه وتعالى ለነብዩ አለይሂ ሰላቱ ወሰላም እንደታዘዝከው ቀጥ በል ይላቸዋል። ለሳቸውና የሳቸውን ፈለግ ለሚከተል ሰው የመጣ መመሪያ። ፈተናዎች ይበዛሉ፣ የተለያዩ ማዕበሎች አሉ። ሸባብነት ወጣትነት አለ፣ ስሜት አለ፣ ሸይጣን አለ፣ ገንዘብ አለ፣ ሸህዋ አለ፣ ሹብሃት አለ፣ የተለያዩ ነገሮች አሉ። ሐቅን ይዘህ ኢባዳህን አላህ በሚፈልገው አይነት ይዘህ መቆየት ትልቅ እድልን ያስገኛል። ካልሆነ ግን ውርደት ይጠብቀናል። አላህ Subhanahu Wa Ta'ala ቁርአኑ ላይ من يعبد الله على حرف አላህን ዳር ላይ የሚያመልኩ ሰዎች አሉ አለ አላህ Subhanahu Wa Ta'ala። ኸይር ነገር ሲያገኙ እዛ ላይ ይረጋጋሉ። እውነት አላህን የሚያመልኩ ይመስላሉ ለሰዎች። ነገር ግን የሆነች ሙሲባ መታ ነካ ስታደርጋቸው ይሄ ነገር አያዋጣም የሚያስኬደኝ አይመስልም ብሎ ዞር ይላሉ አለ አላህ። ሁዘይፋ ምንድነው የሚለው? ነብዩና አለይሂ ሰላቱ ሰላም ብዙ ሰዎች ኸይርን ይጠይቋቸው ነበራል፣ እኔ ግን ሸሩን እየፈለኩ ይጠይቃቸው ነበራል። ለምን? እዛ ላይ ሂጄ እንዳልወቅበት ከመፍራት የተነሳ ይላል። ሐቅ ላይ መጽናት ትልቅ ደወዝን ያስከፍላል። ዲንን ለቆ ሐቅን ለቆ ወደ ባጢል መሄድ ግን ጀሃነምን ያስቀምሳል። ለዚህ ነው ለነብዩ አለይሂ ሰላቱ ወሰላም ወዕቡድ ረበከ ሐታ ያእቲየከ አልየቂን፣ ጌታን አምልክ ያ ሙሐመድ፣ በያዝከው ዲን ላይ ጽና፣ ምንም አይመጣም፣ ምንም አትሆንም፣ አላህ አለልህ፣ አብሽር። መቼ ድረስ? ሞት መጥቶ ከዱንያ እስክትሄድ ድረስ ጌታን አምልክ አላቸው ለነብዩ አለይሂ ሰላቱ ወሰላም። እንዲሁም ደግሞ እቸው ነገር ላይ ቢጸኑና እርጋታን ቢያገኙ አላህ ብዙ ውለታዎችን ይውልላቸው ነበር ይላል። ምንም ብትባል፣ ምንም ሙሲባ ቢወጣብህ፣ አካልህም ላይ ጉድለት ቢደርስ፣ ገንዘብ ላይም መጉደል ቢደርስብህ፣ ኑሮ ባይመቻችልህም ሐቅ ላይ ጸንቶ ከአላህ ጋር መገናኘት ግን ትልቅን ጀነት ታገኛለህ። ሐቅን ለቀን ግን ተሽመድምደን ላሉባልታ፣ ለወሬ፣ ለዱንያ ሐቅን የምንለቅና የምንሽመደበት ከሆነ ግን የቂያማ ቀን ውርደት ይገጥመናል። ጀነትን እኮ ግቡ የሚባሉት ምንድነው? እንግዳ አይደለም፣ በመልፋት አይደለም፣ በዳዕዋ አይደለም፣ ሐራም በማለት አይደለም፣ ሐላል በማለት አይደለም፣ ሰላት በመስገድ በማብዛት አይደለም፣ በልብስ አይደለም፣ ሱና በማለት አይደለም፣ አቂዳ በማለት አይደለም ይላል። ውሸት ነው፣ የተጠንቀቅ። ጀነትን ግቡት ይባላሉ በምን? ተሰሩት በነበረው ነገር ይላል አላህ ቁርአን ላይ። ከአላህ በላይ ማን ነጋሪ አለ? ከነብዩ አለይሂ ሰላቱ ወሰላም የበለጠ ማን የሚነግርህ አለ? ሐቅ ከሰሃቦች በላይ ሐቅን የሚያሳይ ማን አለ? ስለዚህ ወጣትነት እንዳይሸውድ፣ ግርግር መብዛቱ እንዳይሸውድ፣ ሐቅን ሀድም የሚያደርጉ ሰዎች መብዛታቸው እንዳይሸውድ፣ የተታለሉ ሰዎች መታለላቸው እንዳይሸውድ፣ ሐቅ ላይ ጽና። ሐቅ አይቀየርም። እስልምና ከጊዜ ጋር የሚነጻጸርና ከጊዜ ጋር የሚመሳሰል አይደለም። እስልምና በሰዎች የሚለካ አይደለም። እስልምና በአካባቢ የሚለካ አይደለም። እስልምና በሀብት የሚለካ አይደለም። እስልምና በዕድሜ የሚለካ አይደለም። እስልምና በስልጣን የሚለካ አይደለም። እስልምና ራሱን የቻለ የተቃቃ ዲን ነው። ማንም ሊጨምርበትና ማንም ሊቀንስበት የሚችሉ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም الاسلام ዲን አላህ። የዛሬዋ ቀን ሐጀተል ወዳ ላይ ይሄው ዲኑን መልቼዋለሁ። መጨመርም መቀነስም መበለዝም መደለዝም የሌለበት ዲን ነው። መደናበርም የሌለበት ዲን ነው። ወደ ኋላ ወደፊት የምትልበት ዲን አይደለም። የተሟላና ከአላህ ዘንድ በጅብሪል አማካኝነት ወደ ነብዩ አለይሂ ሰላቱ ወሰላም መጥቶ የተሞላ ዲን ነው። የሚጨመርም የሚቀነስም የለም። ነብዩ አለይሂ ሰላቱ ወሰላም ምንድነው ያሉት? ኩሉ ኡመቲ يدخلون الجنه الا من ابى። እያንዳንዱ ኡማዬ ጀነት ይገባላሉ ነብዩ አለይሂ ሰላቱ ወሰላም። እምቢ አለኝ ሲቀር፣ አሻፈረኝ ያለ ሲቀር፣ ስሜቱን የተከተለ ሲቀር፣ አሉባልታን የተከተለ ሲቀር፣ ዘረኝነትን የተከተለ ሲቀር፣ ሸይጣንን የተከተለ ሲቀር ጀነት ይገባላሉ ነብዩ አለይሂ ሰላቱ ወሰላም። የኔን ሐውድ ይጠጣላሉ ነብዩ አለይሂ ሰላቱ ወሰላም። ማን ነው እኔን የተከተለ? ወበያ አባ ያ ረሱላህ አሉ ሰሃቦች ለነብዩ አለይሂ ሰላቱ ወሰላም። ማን ነው ጀነት ግባ ሲባል እንዲህ የሚለው ብሎ ሲጠይቋቸው መን አጣኒ دخل الجنه ومن اساني فقد ابى ያለው መልእክተኛ እኔን እሺ ያለ
ለነፍስያና ለሸይጣኑ ያልታዘዘ በአካባቢ እምነት አንገባም ያላለ ጊዜው አያስኬድም ያላለ የኔን መንገድ የያዘ ጀነት ይገባል አሉ ነብዩ አለይሂ ሰላቱ ሰላም። እምቢ ያለ ሲቀራል እምቢ ብሎ ስሜት መከተል አዳዲስን ነገር መጨመር ከቢዲያ ሰዎች አብሮ መወገን ቢዲያን ማንሰራፋት ዲንን ማግደል ነው። መጠንቀቅ መቻል አለብን። አላህ ካለ አለ ስራ ነብዩ ካሉ አሉ ነብዩ ቁርአን ሐዲስ አለልን። የኔ ሼክ የአካባቢ ሼክ ነው ዶክትሬት አለው እድሜው እንደዚህ ነው አይሆንም። እስልምና ላይ ትምህርት አካዳሚ ላይ እኮ የሆነ ነገር አስተካክሎ የነበረውን ቢያርጎ ቲቸር ተሳስተሃል እዚህ ጋር ምንድነው ይሄ እኮ አይደለም የቢ ነው ምናምን ትላለህ። ቁርአን ሐዲስ ላይ የሌለ ነገር አምጥቶ ሲጨመር ሊሆን ይችላል። ሳቸው እንዳሰቡት ሊሆን ይችላል። ለስሜት እኮ ለስሜት ለደመነፍስ ለሐዋ ነው። በዱንያ ጉዳይ አይደራደርም። ዛሬ እዚህ ጋር ህንጻ ሲሰራ እዚህ ፊት ለፊት እኮ በሩን ለምን ታደርገዋለህ በጀርባ በኩል አድርገው ሲባል ይችላል እንዴ? ያማዋል እንዴ? ተምሮ ነው ወይስ እንዴት ነው ምናምን ነው የምትለው። በድንግዝ ሆነ ምናልባት ሊሆን ይችላል እኮ ይሄ ነገር ሊያስኬድ ይችላል ምናምን ይላል። በአላህ ለዲን ላይ ቀልድ የለም። ይሄ ለይተን እንወቅ። በአላህ ዲን ላይ ደግሞ ስልጣና ብዙ ሙሲባዎች አሉ። ይሄ ለገንዘብ ነው የሚጮኸው የሚለፋው ከጀርባው መስቀል አለበት ምናምን ሊያስመደምድ ነው እንጂ ምንም አያመጣም። ወላሂ ምንም አያመጣም። ሙስሊም እንደሆንከና ጠንቃቃ ሰው እንደሆንከ ያውቃል። አንተን ከመስጊድ ሊያወጣ ፈልጎ ብቻ ነው ይሄንን የሚል። ሸባቡ ወጣቱ መስጊድ ሲገባ ቁርአን ቃል አላህ ቃል ረሱል ሲል በዝሙት ይተቻል ሲፈልግ ዝሙት እንኳን አንድ ሰው ሲሰራ ቢያይ አንድ ሰው መመስከር አይችልም። ከመሰከረ ይገረፋታል 80። ይሄን መናገሩ ራሱ እኮ ማህይብነት ነው። ሸርጡ ካልተሟላ አንድ ሰው ዝሙተኛ ነው ብሎ መመስከር አይቻልም። ብታየው ራሱ መናገራችን 4 ሰዎች እስካልተሟሉ ድረስ ካወራት ይገረፋል። እስልምና ይሄን ነው የሚያስተምር። መስጊድ ስለገባ ዲን ላይ ጠንካራ ስለሆንክ ቀንን አታምልክ ቢዳን አታራምድ ቁርአንን ያዝ ሐዲስን ያዝ ስላልከው በዝሙት ይተቻል በሌብነት ይተቻል በአጭበርባሪነት ይተቻል በጤንጤነት ይተቻል። ያ ሊያሽመደምድ አይገባም። ባለበት ነገር ላይ ጽና። ምንም አይመጣም። ነብዩ አለይሂ ሰላቱ ሰላም ከዛ ከተወለዱበት ሀገር ከመካ ከተከበረው ከአላህ ቤት ሲያባሯቸው እኮ ጫካ ገብቶ ወደ መዲና ተሰደዱ ነብዩ አለይሂ ሰላቱ ሰላም። ከዛ በኋላ ከድል እያሉ የአላህን ዲን ሲያንሰራፉ ነበር። አይ አንተ እንዳልከው ነው ችግር የለውም ዲን በውስጥ ነው በቀልብ ነው ዋናው ቀልብ ነው ምናምን አላሉም ነብዩ አለይሂ ሰላቱ ሰላም። አይሻ እኮ የነብዩ አለይሂ ሰላቱ ሰላም ያቺ የተከበረችው አይት አንድ ቀን የሴት ልጅ አይት ነክታ አታውቅም ትላለች አይሻ። ዛሬ ሴት መጨበጥ አድርጎ ዋናው ቀልብ ነው ምናምን። ዲንን እንወቅ እንገንዘብ እንንቃ ሐቅን እንያዝ። ቁርአንና ሐዲስ ግልጽ ነው። ማንም ሊያጭበረብርህ አይገባም። ቁርአንና ሐዲስ አጠገብሃል። ስለዚህ ሐቅን ያዝ። ሰደቃ ስታረክ ትተቻለህ። የራሱ ገንዘብ መስሎ ሆኖ ለሰደቃ የመጣውን ብር ነው እንደውም እየሸጠው የተወሰነው ነው እዚህ ገቢ የሚያደርገው። ዛሬ ራቁ አብዛኛው ጥርጣሬ ወንጀል ነው እያለ ያለበትን አቋም ብቻ ስላልወደደና ስላልደገፈ አምጥቶ ዱብ ያደርግብሃል ደባው። ያ ሊያሽመደምድህ አይገባም። ሐቅን ያዝ፣ ቁርአንን ያዝ፣ ሱናን ያዝ፣ መንሃጀ ሰለፍን ያዝ። ብትራብም ብትጠማም ከሀገር ብትባረርም ሰዎች ቢተቹም ነስሩ ይመጣል። ነብዩ አለይሂ ሰላቱ ሰላም ወደፊት አሉ ሰዓት ይመጣል አሉ። ምን አይነት ሰዓት? ሙስሊሙን ያነጋና ካፊሩን ያመሻል አሉ ነብዩ አለይሂ ሰላቱ ሰላም። ለምንድን ነው? በተወሰነች ነገር ዲኑን ይሸጣታል አሉ ነብዩ አለይሂ ሰላቱ ሰላም። ዱንያ ጠፊ ነች። አያቶቻችን የት አሉ? የኛውም እኮ ነገ ትደርሳለች። ብትራብ ብትጠማ በበሽታ ብትቸገር ከሀገር ብትባረር ሰዎች ስምን ቢያጠፉ ሐቅ ላይ ከጸናክ ወላሂ አይጎዱ። መቸገር መጠማትም ደግሞ ለዚህ ለቅርቢቷ ነው የሚሆነው። ማንንም ምንንም የማይፈሩ መላእክቶች የተዘጋጁበትን ጀሃነም ዲን ላይ ቀጥ ካልክ ግን ትድናለህ። ዛሬ ለወሬ ላሉባልታ ለግርግር ዲንህን ለቀህ ከወጣ ግን አኺራ ዱንያም ይበላሽ። ስለዚህ ሐቅ ላይ እንጽና። ቁርአንን ዲንን ያዝ። ዲን ከጊዜ ወደ ጊዜ የሚቀየር አይደለም። ፍልስፍና የሚፈልግ ሃይማኖት አይደለም። እኛ ያለን የተሰራውን መስራት ነው። ሰላትን ደንግጎ አሉ ነብዩ አለይሂ ሰላቱ ሰላም። አለባበስን ደንግጎልሃል። አበላልን ደንግጎልሃል። ሐላል ርዝቅ ምን እንደሆነ ነግሮናል። ሐራም ምን እንደሆነ ነግሮናል። ዳዋ እንዴት ማድረግ እንዳለብን ነግሮናል ነብዩ አለይሂ ሰላቱ ሰላም። የአምስት ጊዜ ሰላት ስንት ሰዓት ላይ እንደሚሰገድ ተነግሮናል። ሐጅ እንዴት እንደሆነ ተነግሮናል። ጾም እንዴት እንደሆነ ተነግሮናል። ነብዩን መውደድ ምን እንደሆነ ተነግሮናል። አዲስ ነገር ጥመት ነው አሉ ነብዩ አለይሂ ሰላቱ ሰላም። እኔን ተከተሉ ሰጥቻችኋለሁ። አዳዲስ ነገር ከጨመራችሁ ግን ትጠማላችሁ አሉ ነብዩ አለይሂ ሰላቱ ሰላም። ስለዚህ ዲንን አጥብቀን እንያዝ፣ ሐቅ ላይ እንጽና፣ ሱና እንያዝ፣ ለባጢል አንበገር። ሐቅ የያዙ ሰዎች ያስፈራሉ። ባጢል የያዙ ሰዎች ግን ምንም አያደርጉ። መሸነፋቸው አይቀርም። ጦርነታቸው ካንተና ከኔ ጋር እኮ አይደለም ከአላህ ጋር። ከሙእሚኖች ጋር ውጋን የሚፈጥሩ ሰዎች እኮ ከአላህ ጋር ጦርነት እንደከፈቱ ነው። ሐቅ ላይ ከሚጸኑ ሰዎችና ባጢልን ከሚርቁ ሰዎች አላህ ያድርገን። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።